ሰላም ለእናንተ ይሁን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል ከዜናዎቹ ጋር ጀማሊ ማምነኝ በያላችሁበት መልካም ቆይታ ይሁንላችሁ የበጋ መስኖ ስንዴን በማልማታቸው ኑሯቸው እየተሻሻለ መምጣቱንና ከተረጅነት መላቀቃቸውን በደቡብ ወሎ ዞን የተወለደሬ ወረዳ አርሶ አደሮች ተናገሩ ከበጋ መስኖ ስንዴ ልማት ከ120 ሺህ ኩንታል በላይ ምርት ለመሰብሰብ ማቀዱን የወረዳው ግብርና ጽሕፈት ቤት አስታውቋል ተጨማሪውን ከአሊመር እንከታተል በተወለደሬ ወረዳ ከ5 ሄክታር በላይ በመስኖ የሚለማ መሬት የሚገኝ ሲሆን በ2018 በጀት ዓመት ከ3000 ሄክታር በላይ መሬትን በበጋ መስኖ ስንዴ ዘር በመሸፈን ከ120 ሺህ ኩንታል በላይ ምርት ለመሰብሰብ እየተሰራ ይገኛል። እንደ ወረዳችን አጠቃላይ የመሬት ቆዳ ስፋቱ 15158 አለን። ከዛ ውስጥ የመስኖ የምንጠቀመው 5500 ሄክታር መሬት ላይ የመስኖ ተጠቃሚ ነው። ከዚህ ውስጥ ደግሞ በስንዴ ሌት ስናደርገው 3008 ሄክታር መሬት በዚያም በስንዴ ሸፍነናል። ከዚህም ያው እንደምታየው ጥሩ እንትን ላይ ስለሆነ በሁሉም ቀበሌ ወደ 40 ክላስተር አካባቢ ነው ያለን የስንዴ ክላስተራችን። ከዚህ አሁን ቅድም ከጠቀስኩልህ ሄክታር መሬት ላይ ወደ 120320 ኩንታል ምርት እናገኛለን ብለን አቅደን ነው እየተንቀሳቀስን ያለ ነው። በወረዳው የስንዴ ምርታማነትን በሄክታር 40 ኩንታል ለማድረስ እየተሰራ ሲሆን በተደረገው ጥረትም የአርሶ አደሮች የግብአት አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያመለክታል። ምርጥ ዘር አርሶ አደሩ ጋር ያው ለረጅም ጊዜ ቆየ በራሱ እያመረተ እንደዛ አምራች ስለሆነ ከዚህ ነው ከራሱ ነው እየተጠቀመ ያለው አብዛኛውን እንትን ማዳበሪያ በሪኮመንዴሽኑ መሰረት ነው እየተጠቀምን ያለ ነውና እንደ ወረዳችን እንግዲህ ከምርትም አንፃር ባለፈው ጋር ሲነጻጸር ባለፈው በዚህ ምርት አይደለም ያቀርነው ኦልሞስት ፐር ሄክታር ከ30 እስከ 35 ኩንታል እናገኛለን ነው ባለፈው። አሁን ደግሞ በ40 ኩንታል እናሳድጋለን ግብአቶችን ተጠቅመን አግሮኖሚክ ፕራክቲሱን ተጠቅመን እናሳድጋለን ብለን ያዝነው። ስንዴ በባህሪው ልዩ ልዩ ግብአቶችን ይጠይቃል። እኛ እየተጠቀምን ያለ ነው የመጀመሪያው ኮምፖስት እንጠቀማለን። አርሶ አደሩ የሚያዘጋጀው ኮምፖስት አለ። ተጨማሪ የቨርሚ ኮምፖስት የሚያዘጋጁ አርሶ አደሮች አሉ። እንደየቀበሌውና እንደየአካባቢው ይለያያል ይሄ። ከዛ ውጪ ግን በከፍተኛ ሁኔታ ማዳበሪያ ሶስት አይነት የግብአት አጠቃቀም አለን ማለት ነው። መደበኛ ኮምፖስት፣ ቨርሚ ኮምፖስት እና ማዳበሪያን ተጠቅመን ምርታማነቱን ለመጨመር ጥረት እየተደረገ ነው ያለው። የበጋ መስኖ ስንዴን ከማልማታቸው በፊት አትክልት በማልማት ኑሯቸውን ለመደጎም ጥረት ያደርጉ እንደነበር የሚገልጹት የተወለደሬ ወረዳ አርሶ አደሮች ከቅርብ ጊዜ ወዲህ የበጋ መስኖ ስንዴን በማልማታቸው ኑሯቸው እየተሻሻለ መምጣቱንና ከተረጅነት መላቀቃቸውን ይናገራሉ። እንኳን ለኛ እዛ አካባቢ ላለን በአሁኑ ወቅት ከብቶቻችን ይቸገሩ ነበር፣ እንስሶቻችን ይቸገሩ ነበር። እኔ በባለፈው አመት በስፋት ዘርቻለሁኝ። ላጎራባሽ ቀበሌ ታዝህ ገለባውን ሁሉ እግዣኛ ያደረግንበት ምርቱንም ራሱ ያላመረቱ አርሶ አደሮች አሉ። ይሄንን መሬቱ ያልታደሉ እነሱንም እንደገና ደግሞ ካመረት ነው ምርት ላይ ለየቲሞች ለደካሞች ይረዳንበት አጋጣሚ ሁሉ አለ። የበጋ መስኖ ስንዴ በፊት አናቅም ነበር። በፊት አይታወቅም። ተሰማይ ዝናብ ጠብቀን ነበር። በከብትም ሆነ በልጆች ምግብ ጉዳይ በጣም ትልቅ ችግር ውስጥ ነበር መንገባው። አሁን ግን የበጋ መስኖ ስንዴ ተመጣ ጀምሮ ይዘናል፣ ተጠቃሚ ነን። አንደኛ በማዚያ ምርት ወጥቶ በመቸም ጊዜም ታይቶ ማይታወቅም ነበር። አሁን በማዚያ በደንብ አድርገን እናመርታለን። ተራሳችን ፍጆታ አልፎ ለጎረቤት ብዙ እየተረዳዳንና እየተጠቀምን ያለ ነው። ስለዚህ የበጋ መስኖ ስንዴ የገበሬ የጀርባ አጥንት ሆኖ እየተጠቀምንና እያገለገለን ነው ያለው። ሚያዚያ የሚደርስ የተወሰነ አርሶ አደር ነበር ምርት ይዞ የሚደርሰው። እኛ ግን አሁን የዛን አመት ድረስ የምንጠቀመው ምርት አግኝተናል። ባኒ ከምንጠቀምበት ፍጆታ አልፎ ለገበያ ያያዋል ነው። ገበያ ስናውለው ደግሞ ለምናስተምራቸው ልጆችም ሆነ እኛ ለምንንቀሳቀስበት ነገር ራሱ ትልቅ እገዛ አድርጎልናል። የወረዳውን አርሶ አደሮች የምግብ ዋስትና በማረጋገጥ ረገድ የበጋ መስኖ ስንዴ ከፍተኛ ሚና እየተጫወተ መሆኑም ተመላክቷል። የበጋ መስኖ ስንዴ እንግዲህ ባለፉት አመታት ጀምረን በዚህ አመት ደግሞ በሰፊው ሰራንበት ዋስትናን ከማረጋገጥ አኳያ ነው ስደን ስናይ ይሄ አካባቢ ከተረጅነት ራሱን ለማውጣት እየሰራ ነው ያለው። ይሄ ማለት አመቱን ሙሉ ሊሸፍነው የሚችለውን ምግብ ለማምረት እየሰራ ነው ያለው። አብዛኛው አርሶ አደራችን በዚህ ደረጃ ነው ያለው። ስለዚህ ተረጅነት ስተላቀቅን ወይም ደግሞ ተረጅነት አስተሳሰብና ተግባርን ተውን ማለት አመቱን ሙሉ ሊመግብ የሚችል እያመረተ ነው ማለት ነው አርሶ አደራችን። ለዚህ ደግሞ አንዱ እንትን ስንዴ ነው።
በኮምቦልቻ ከተማ በሐሰተኛ ሰነድ የመንግስትና የህዝብ ሀብት ለመዝረፍ የሞከሩ ግለሰቦች በገንዘብና በእስራት መቀጣታቸውን የደቡብ ወሎ ዞን ከፍተኛ ፍርድ ቤት ገልጿል። ማህበረሰቡ ወንጀልን በመከላከል የድርሻውን መወጣት እንዳለበት ተመላክቷል። ሳላሀዲን ሰይድ መንግስታዊ ሰነዶችን ወደ ሐሰት በመለወጥና በሐሰተኛ ሰነድ መገልገል ከባድ የሙስና ወንጀል የፈጸሙ ተከሳሾች በጽኑ እስራትና በገንዘብ መቀጮ ተቀጥተዋል። የደቡብ ወሎ ዞን ፍትህ መምሪያ አቃቤ ህግ አቶ ምናለ ደሳለኝ በጉዳዩ ዙሪያ ለአሚኮ ማብራሪያ ሰጥተዋል። ዙፋን ድቦች እና እልፍነሽ መልቁ የተባሉ ሁለት ግለሰቦች የኮምቦልቻ ከተማ አስተዳደር ነዋሪዎች ናቸው። ካርታ ቁጥር 4718 ካርታ 99 ዓመት የሊዝ ውል በሐሰት በማዘጋጀት ማንነታቸው ያልታወቁ የኮምቦልቻ ከተማ አስተዳደር የከተማና መሰረተ ልማት ሰራተኞች ጋር በመመሳጠርና የጥቅም ትስስር በመፍጠር በኮምቦልቻ ከተማ አስተዳደር 04 ቀበሌ ከአማራ ብረታ ብረት ስራዎች ድርጅት ፊት ለፊት ላይ የሚገኝ 575 ካሬ ሜትር 5,256,650 ብር የቀጠና ዋጋ ያለውን የድርጅት ቦታ በግል ይዞታነት የጮራ ህትማማቾች ማህበር በሚል ስያሜ በሐሰተኛ ካርታዎችን ካሰሩ በኋላ ጥቅምት 15 ቀን 2014 ዓ.ም በዚሁ በኮምቦልቻ ከተማ አስተዳደር ነዋሪ ለሆነች ዘቢባ መሐመድ አሊ ለተባለች ግለሰብ የሽያጭ ውል በመያዝ ወደ ሶስተኛው ወገን ለማስተላለፍ በሂደት ላይ እንዳሉ ከኮምቦልቻ ከተማ አስተዳደር ፖሊስ መምሪያ የሙስና ወንጀል ምርመራ ጋር በጋራ ምርመራው ሊጣራ ችሏል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት ከ1 ዓመት በላይ የፈጀ ክርክር ካደረገ በኋላ ተከሳሾቹ በህገ ወጥ መንገድ የያዙት መሬት ተወርሶ ወደ ኮምቦልቻ ከተማ አስተዳደር የመሬት ባንክ ገቢ እንዲሆን ብይን ሰጥቷል ብለዋል አቃቤ ህጉም። እያንዳንዳቸው በ4 ዓመት ጽኑ እስራትና በ5000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አሰጥተናል። በዚህ ሂደት ላይ በዚህ ክርክር ላይ ያለን ኮምቦልቻ ከተማ ነዋሪ የሆነችው ባለሀብት ወይዘሮ ዘቢባ መሐመድ አሊ የተባለችው ግለሰብ ይህንን መሬት እኔ ተከሳሾች ስለገዛሁት ሊወረስ አይገባም የሚል የጣልቃ ገብ ክርክር አቅርባ ነበር በዚህ ከፍተኛ ፍርድ ቤት። ነገር ግን ይቺ ተከሳሽ በዚህ በወንጀል በተገኘ ሀብት ላይ ምንም አይነት መብትና ጥቅም የላትም ተብሎ ያቀረበችው የጣልቃ ገብ ክርክር ውድቅ እንዲደረግ በማድረግ መሬቱ ሙሉ በሙሉ ለኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ የመሬት ባንክ ገቢ እንዲደረግ ማስደረግ ተችሏል። ሙስና በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል ያሉት አቶ ምናለ መሰል የወንጀል አስተሳሰብ ያላቸው አካላት ከተቀጪዎች ትምህርት ሊወስዱ ይገባል ብለዋል። እንደዚህ አይነት ወንጀል ውስጥ ገብተው የሚገኙ ሰዎችን ዳግሞ ወደዛ አይነት ወንጀል እንዳይገቡ ለራሳቸው ሊያስተምራቸው የሚችል እንዲሁም ሊያርማቸው የሚችል ቅጣት እንዲያርፍባቸው ማድረግ፣ በሌላ መንገድ ደግሞ ተመሳሳይ ወንጀል የመፈጸም ሀሳብ ያላቸው ሰዎች የማህበረሰብ ክፍሎች ከነዚህ ተጠቃቂዎች የወንጀል ቅጣት እንዲማሩና ራሳቸውን ወንጀል ከመፈጸም እንዲጠነቀቁ ወይም እንዲታቀቡ በማድረግ በአጠቃላይ ወንጀል መከላከል የሆነውን የወንጀል ህጉን ግብ ማሳካት ይቻላል ብዬ አምናለሁ። በመጨረሻም የማህጸን በር ካንሰር መከላከያ ክትባትን ውጤታማ ለማድረግ ከአጋር አካላት ጋር እየሰራ መሆኑን የሰሜን ወሎ ዞን ጤና መምሪያ አስታውቋል። መምሪያው ከጤና ባለሙያዎችና ከአጋር አካላት ጋር የማህጸን በር ካንሰር መከላከል የሚያስችል ውይይት አካሂዷል። መረጃውን ያደረሰን የዞኑ የመንግስት ኮሚኒኬሽን ነው። ካሳሁን ኃይለ ሚካኤል እንደሚከተለው አሰናድቶታል። የማህጸን በር ካንሰርን ለመከላከልና የክትባት ስራውን ውጤታ ለማድረግ የሚያስችል የግንዛቤ ማስጨበጫና የምክክር መድረክ በወልዲያ ከተማ ተካሂዷል። በዘመቻ ከመስራት ባለፈ የዕለት ተዕለት ስራ በማድረግ ሴቶችን መታደግና ችግሩ የታየባቸውን ሴቶች ቀድመው ሕክምና እንዲያገኙ እየተሰራ መሆኑን የዞኑ ጤና መምሪያ ኃላፊ ሲስተር ፈለቁ መኮንን ተናግረዋል። የማህጸን በር ካንሰር መከላከያ ክትባት መሰጠት ከጀመረ ትንሽ ቆይቷል። ስራውም የሁል ጊዜ ስራችን ጋር አብሮ ተቀናጅቶ ነው የሚሰራውና ግን ስራው ንቅናቄን የሚፈልግ ስለሆነ ምክንያቱም ከችግሩ ስፋት አንጻር አሁን ላይ እንግዲህ እንደ ሀገርም እንደ ዓለምም ከጡት ካንሰር ቀጥሎ ከፍተኛ የካንሰር ችግር እየፈጠረ ያለው በተለይ በሴቶች ላይ የማህጸን በር ካንሰር ስለሆነ እሱን ደግሞ መከላከል የሚቻል ችግር ስለሆነ እሱን ለመከላከልና ቢያንስ ሴቶችን ከዚህ ችግር በምንችለው አቅም ለማራቅ ሁሉም በንቅናቄ እውቅና ፈጥሮ ስራው በሚፈልገው ልክ እንዲሰራ
በህብረተሰቡ ዘንድ ያለውን የተሳሳተ ግንዛቤ ለመቀየር ለባለሙያዎች ስልጠና እየተሰጠ መሆኑን ሲስተር ፈለቁም ተናግረዋል። እድሜያቸው ከ9 ዓመት በላይ ለሆኑ ልጃገረዶች የቅድመ መከላከል ክትባት እየተሰጠ መሆኑን አክለዋል። ማህበረሰቡ እውቅናው ኖሮት በተገኘው አጋጣሚ ሁሉ መረጃ እየተሰጠው ምርመራውን እንዲያደርግና በጊዜ እንኳን ችግሩ ተፈጥሮ ቢገኝ ማከም ስለሚቻል የሚታከምበት ደረጃ ላይ ያለ ችግሩ ተጋላጭነቱን ለመቀነስ የንቅናቄ ወርክሾፕ ነው እያደረግን ያለ ነው። ከ9 ዓመት ጀምሮ ያሉ ወጣት ልጃገረዶችን በትምህርት ቤቱም በተገኘው አጋጣሚ ሁሉ ክትባቱ ይሰጣል። በምክክር መድረኩ የተሳተፉ የጤና ባለሙያዎች የማህፀን በር ካንሰርን ለመከላከል የሚያስችለውን ክትባት ለልጃገረዶች መሰጠቱ ያለውን ጥቅም በመገንዘብ በየአካባቢያቸው ህብረተሰቡን የማንቃት ስራ እንደሚሰሩ ተናግረዋል። የጤና ባለሙያዎች ያው በሚመለከተው አካል በየደረጃው ትሬኒንግና የተለያዩ ስልጠናዎች ወስደዋል። ነገር ግን በዛሬው ዕለት ደግሞ አጠቃላይ ማህበረሰቡን እነሱ ስለሆነ አግኝተው የሚያወያዩትና ሕክምናውን የሚሰጡት ለነሱ ደግሞ ጠቅለል ያለ ግንዛቤ ፈጥረን በሚሄዱበት አካባቢ ሁሉ የግንዛቤ ስራ እንዲሰሩ እናቶች ግንዛቤውን ማግኘት አለባቸው። ትምህርት ቤቶች ላይ መስራት ይጠበቅብናል። ትምህርት ቤቶች ላይ እንዴት ነው ክበባትን ማጠናከር፣ የጤና ትምህርት ሬጉላር በሆነ መልኩ ሳይቆራረጥ ጤና ኤክስቴንሽኖች እንዲሰጡ ማድረግ፣ ክትባት ክፍል ላይ ደግሞ ለሚመጡ እናቶች ሌሎች ልጆቻቸው የ9 ዓመት 14 ዓመት ልጆች ስለሚኖራቸው እነሱን ክትባት እንዲያስከትቡ መንገር መምከር ያስፈልገናልና ቀጣይነት ያለው የማይቆራረጥ ስራ መሆን አለበት። የማህፀን በር ካንሰር መከላከያ ክትባት ስራው ውጤታማ እንዲሆን የጤና ተቋማት፣ ትምህርት ቤቶችና የሃይማኖት ተቋማት ተቀናጅተው እንዲሰሩ በመድረኩ ማጠቃለያ ላይ ጥሪ ቀርቧል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ቆይታ ይሆንላችሁ።